የእያንዳንዱ ሰው ህይወት ቢገለጥ አንድ መጽሐፍ ነው ይላሉ። ይህም የወንድ የሚባልበት ምክንያት አንደኛው በተለይም የሰው ልጆች የሚያሳልፉት የህይወት ውጣ ውረድ በርካታ ነገሮች አስተምሯቸው ስለሚያልፍ ነው። ሰላም ጤና ይስጥልኝ ተወደዳችሁ ክቡራን ተመልካቾቻችን፣ ይህ በየሳምንቱ ወደ እናንተ የሚደርሰው የማለፊያ እንግዳ ፕሮግራማችን ነው። በዛሬ የማለፊያ እንግዳ ፕሮግራማችን አንድ እንግዳ ይዘን ቀርበናል። ይህ እንግዳችን የራሱን ግለ ታሪክ ከመጻፍ አልፎ በዛ ውስጥ የተለያዩ ጉዳዮችን ዳሷል፣ ማህበረሰብን ቃኝቷል፣ የህይወት ውጣ ውረዱንም አስቃኝቶናል። የዛሬው እንግዳችን አሉላ በቀለ ይባላል። በህይወት ውጣ ውረድ ውስጥ ያጋጠሙትን ከኤርትራ እስከ አሬሮ በሁለት ቋንቋ በአፋን ኦሮሞ ኢጂባታ ኤርትራራ አንጋሬሮ የሚል መጽሐፍ በሁለት ቋንቋ አዘጋጅቶልናል። በመጀመሪያ ፈቃደኛ ሆነ እዚህ ስለመጣ በኦቤን ኖር አፍሪካ ተመልካቾች ስም ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ግለ ታሪክህን ለመጻፍ ያነሳሳ ነገር ምንድነው? ከኤርትራ እስከ አሬሮ ማለት ረጅም ነው። ውጣ ውረዱ ከባድ ነው። ለሌላውም ትምህርት ይሆናል፣ ያስተምራል። ለነገ ለአሁኑ ትውልድ አስተምሮ ሊያልፍ ይችላል። ውስጤም ቢቀር ደግሞ በጣም የሚያመኝ ስለሆነ ለዛ ነው ጅባታ ከኤርትራ እስከ አሬሮ ብዬ ለመጻፍ ያሰብኩትና የተገደድኩት። ትልቁ ፈተና የሚጀምረው አባትህን ከማጣት ነው። አባትህን ባጣበት ጊዜ ምን አይነት ህይወት ነበር እያሳለፍክ የነበረው? አባቴ ከመሞቱ በፊት ያው አባታችን ያው ቤተሰቡን ቤቱን በጥሩ ሁኔታ የሚያስተዳድር ነበረ። አባታችን ካረፈ በኋላ ግን ነገሮች ሁሉ ምስቅልቅላቸውን ሲወጡ ታላላቆቼም ታላቅ ወንድሜ እሱም በውትድርና ፈጥኖ ደራሽ ፖሊስ በመቀጠር ሄደ። የሚቀጥለውን ከ8ኛ ክፍል አቋርጦ እሱም ነበልባል የሚባል በ1968 ሄደ። እኔም ልጅ ስለነበርኩኝ እድሜ ስላልደረሰ ጊዜ ባይደርስም በ1974 ዓ.ም እኔም ያው የወንድሞቼን ፈለግ በመከተል ውትድርና ዓለምን ተቀላቀልኩ። ያው የተቀላቀልኩበት ምክንያቱም አንድ ወታደር መሆኑ ፍላጎትም ነበረኝ። በሁለተኛ ደረጃ ደግሞ እናቴን ለመርዳት ነበር እና በማገኘው ነገር እናቴን እረዳለሁ የሚል ሀሳቤ ይዤ ነው ወደ ውትድርናው ዓለም የተቀላቀልኩት። የትውልድ አካባቢ እዛ ሰላሌ ነው። በሰላሌ አካባቢ ያሉ የሚታወቁ ጀግኖችን ታሪካቸውን በወፍ በረር ቃኝተሃል። ያንን የአንተ ታሪክ አካል ማድረግ ለመፈለግ በጣም ጥሩ። እኔ የዛን ታሪክ አካል ለማድረግ የፈለኩት ቤተሰቦቼ በመሬት ስሪቱ ተፈናቅለው አባላፋ ወይም ደግሞ ባለ ርስት ከመሬታቸው አፈናቅሏቸው አያቴ ከብቶችን ነርቶ ሙሉን ነገር ሳይቀር እንደ 3 ወር ተጉዞ ባሌ ገብቷል። ያንን ስርዓት ደግሞ የሚቃወሙ የነበሩት ልጅ ሆኜ የሰማ ስለነበረ የነኛን በተለይም ያንን የመሬት ስሪት ያንን የፉዳሉን ስርዓት የሚቃወሙ ሰዎች ሀቅ ስለነበረና የሰማ ስለነበረ ውስጤ ነበረ እና ለዛ ነው ያንን እነኛን በዛ አካባቢ ያማቆም እዛ አካባቢ ስለነበረ ያንን የማቃቸውን ሰው እውነተኛ ታሪካቸውን ለመጻፍ ያሰብኩትና ያው ሙሉ በሙሉ ባጽፍ ሞክሬያለሁ ለማለት ነው። በጦር ሜዳ እንግዲህ ወደ ኤርትራ ሳሄል ቆይታ ነበረ። ያንን አካባቢም የምድር ላይ ሲኦል የሚል ስያሜ ነው የሰጠው መጽሐፍ ላይና ምን አይነት ስፍራ ነው? ምን አይነት ፈተናስ ነው እዛ ይገጠመ? አው ፈተና ከዛው ከሳህል አይደለም የጀመረኝ ከዚሁ ከታጠቅ ጦር ሰፈር ያው ስልጣናው ነው የሰርኩት ታጠቅ ጦር ሰፈር ነው። ከታጠቅ ጦር ሰፈር ተነስተን እዚህ አዋሽ 40 አድረን ከዛም ተነስተን ከሚሌ አሰብ እዚህ ጋር ነው ፈተናዎች። አንድ ሰው ሰላሌ የተወለደ እጅግ በጣም ቀዝቃዛ የሆነ አገር ላይ የተወለደ ሰው በአንድ ቀን ከ40 ዲግሪ ሴንቲግሬድ ወደ ሆነ በረሃ ሲሄድ ባልበሰለ እድሜ ለገላ ያለ ሰው ምን እንደሚሆን እንግዲህ ከዚህ መቼም ያው ያንን ቦታ ለሚያቅሰው እንተዋለን እና ከዛ ተነስተን አሰብ ከደረስን በኋላ በመርከብ ላይ ጉዞ የ4 ቀን የመርከብ ላይ ጉዞ የውሃ ችግር ልብሳችን በእኛ ላይ የዓለም ካርታ እስከሚሰራ ድረስ
መሬት እስከሚናፍቀን መሬት እናያለን ብለን መሬት በቃ መሬትን የምናይ ነገር አይመስልም ነበር። እንደምንም ደርሰን ምጽዋ ስንደርስ እያንዳንዱ ሰው መሬት ነው የሳሙ መሬት ነው የሚናፍቅ እዛ ላይ ያን ሁሉ ቀን ቆይተ ከዛ ወርደን አሁንም ሌሎቹ ወደ ተለያዩ ወደ ናቅፋ ወደ አፋ ቤት ወደ ከረን ወደ ተለያዩ ቦታ ሲደርሳቸው እኔን ደግሞ የት ደረሰኝ አልጌና ደረሰኝ። አሁንም ጉዞ በምንድነው በመርከብ ነው። አሁንም ስማችን ተጠርቶ ጉዞ ጀመርን። ለሊት ማታ ተሳፈርን፣ መርከብ ላይ ወጣን። ላንድ ክራፍት ባል መካከለኛ መርከብ መጀመሪያ እንደመጣንበት ትላልቅ ሳይሆን ያሁኑ መካከለኛ ነው። ምክንያቱም ወደብ ስላልሆነ መርሳተክ ላይ ተጠግቶ ሊያወርድ ነው። በሁለት መርከብ ነው። ትልቅ ማለት ትልቁ ወደ ትንሹ እንትን አጋብቶም ጭምር ነው እዛ ጋር ያራገፈን ማለት ነው። ከአንድ ለሊት ጉዞ በኋላ ወደ 3 ሰዓት 4 ሰዓት መርሳተክ ላይ የሚባል ወደብም ልበል ወደብ በቃ እዛ ደረስ። እጅግ በጣም ሙቀቱ ይህ ነው የማይባል ሰው መቋቋም የማይችል አናት በስቶ የሚገባ ደረስ። እዛ ትንሽ እንደቆየን ውሃ ቆሽሮ ምናምን ከተሰጠን በኋላ አሁንም ኦራል መጥቶ የጦር ተሽከርካሪ መጥቶ ወደ አልጌና ጉዟችን ጀመር። አሁን ነው እንግዲህ አልጌና ማለት በምድራችን ሲኦሌት ነው የሚባል እኔ አልጌና ነው ብል ውሸት አይደለም። በጣም ሙቀት ከ40 ዲግሪ ሴንቲግሬድ በላይ ነው። ገና እንደገባን ራሱ ወድቆ የሞተ ሰው አለ ከኛ ውስጥ በሙቀቱ ማለት ነው። በውሃ ጥም ነው ወይስ እንደዚህ በሙቀት በውሃ ጥም? ከዛ ያው ስንጠይቅ እንግዲህ ከተማ ያለ መስለናል። እኛ እንግዲህ አናቅም። እንግዲህ አንድ ሰው ከመሀል ሀገር ተነስተው እንደዚህ አይነት ምድረ በዳ ይኖራል ብለ በፍጹም አታስብም። ምን ሆቴል አለ ምን አለ አዎ አለ ምናምን ይሉናል። ምንድነው ሆቴል? ገበሎ ሆቴል ምናምን ይሉን። አሁን እዛ ደርሰን ማታ ደረስ። ጠዋት ተነስተን እንግዲህ ለሊት ማታ ስለነበረ ገበሎ ሆቴል እና ይሉና ድንጋይ ነው ዋሻ፣ ምንም ነገር የለም፣ ሲቪል ሰው የለም፣ ቤት የለም። እልም ያለ ይቀለጠ በቃ ከአሸዋና ከድንጋይ ከተራራ በስተቀር ምንም ነገር የለም አልጌና ማለት። እዛም የመጀመሪያም ስልጠና ጨርሰን ስላልመጣን ያው እንደገና ስልጠና ተሰጠን። ስለዚህ አልጌና ቃሮራ የምድራችን ሲኦል ነው ብል ያንሰዋል እንጂ አይበዛም። በውሃ ጥም ወደ 15 የሚጠጉ ወታደሮች ሞተዋል እና በምን አጋጣሚ ነው እንደዛ ሊሆን ይችላል? አዎ በ1975 ዓመተ ምህረት ነው ሐምሌ 8 ቀን ጠላት ሻቢያ በዚህ በታምሩ ተራራ የሚባል አለ። በዛ በታምሩና በአንበሳ በፈለከተ ወንዝ ጎለታች እንግዲህ ልትቆርጥና እኛ ወደ ሱዳን ልታስገባና የሱዳን ጠረፍ ላይ ነበርኩኝ። ከዛ ከቃሮራ ለቀን ወደ አልጌና እንድንለቅ ጠዋት ተነገረን። ጉዞ ጀመረን 6 ሰዓት ሲሆን ሰው መውደቅ ጀመረ። አሁን እንዳልኩ ከባድ ነው፣ መንቀሳቀስ አልተቻለም። መጨረሻ ላይ ሁሉም ወዳልቆ ታንክና ቢቲአር የሚባል የጦር መኪና ታንክ ማለት ቢቲአርም ታንክ እንትን ተሽከርካሪ ነው። በሱ አዛዣችን የነበሩት በወቅቱ ሻለቃ መሬሳ ረዳ ይባላሉ። እሳቸው መጡ። እንደምንም የሚችል ሰው ታንኩ ጋር ደርሶ ታንክ ላይ ወጣን። ሌላው ግን 15 ሰው እዛው አሸዋ ላይ ቀር። ሁለት አይነት ሙርኮች እዚህ ጋር ጠቅሰዋል። አንደኛው ሐምሌ 8 1975 የተከሰተውና ሁለተኛው ደግሞ 1976 አንተም የሙርኮ አካል የሆንክበት ነው። የዛኔ ሙርኮ አልነበረም። በ1976 የካቲት 13 ቀን ነው ሻቢያ ከኋላ ወረዳ አልጌናና ክራይ መርሳተክ ላይ ክራይ የሚባል ቦታ ላይ ክራይ ማለት የእዙ መምሪያ ያለበት ነው ውቃወዝ የሚባል አልጌና ደግሞ የ23 ክፍለ ጦር መምሪያ ነው። እዚህ ላይ ድርጅቱ ያለው ትልቅ ድርጅት ነው። እንግዲህ ቀላል የጦር እንትን አይደለም። እዚህ ላይ ከሌሊቱ 6 ሰዓት ውጊያ ከፈተች። አሁን ከዛ ከኛ አንድ ሻምበል ከ32ኛ መካናይዝድ ብርጌድ አንድ ሻምበል ከ4ኛ ፓራ ኮማንዶ ብርጌድ አንድ ሻምበል ይሄ 2 ሻምበል ወደ ኋላ በመምጣት እኔም ያለውበት ማለት ነው። ያ ኋላ ወረዳ የገባው መጀመሪያ አንድ ኃይሌ ገብረስላሴ የሚባል ኤፒሲ የሚባል ተሽከርካሪ አለ
እንደ ታንክ አይነት ሰንሰለት ያለው ያንን ይዞ የከዳ ነበር። ለሻዕቢያ ኢንፎርሜሽን ሰጥቶ ከኋላ ያለው ሚሊሻ ነው፣ ደካማ ነው፣ ሽባ ነው ምናምን ብሎ ኢንፎርሜሽን ሰጥቷል። ያ እነሱ ያንን ተንተርሰው ነበር የመጡት። ያ ግን አልሆነም። እዛ ጋር ድርጅት ላይ ነበር አንካሳ ነው፣ ሽባ ነው፣ ሚሊሻ ቦታ ይዘው ሻዕቢያን መከተ። እኛ ድረስ ሻዕቢያን ከዛ ጥርግርግርግ አድርገን ሲነጋ የኛ አውሮፕላን መጣ። ሻዕቢያ ሜዳ ላይ ተነጠፈ። አሸዋ ነው እንግዲህ ልም ያለ አሸዋ ሜዳ ላይ ተነጠፈ። የኛ ታንከኛም ምንም ታንካቸውንም ሰውንም ማርከን አይተን ማናቀው ጦር መሳሪያ እኛ ጋር ያለ ጦር መሳሪያ ሁሉ ማርከን በቃ እጅግ በጣም የሚገርም በኤርትራ ታሪክ በኤርትራ ምድር ላይ እንደዛ አይነት በጠላት ላይ ሽንፈት የደረሰ የለም። እነሱም ይናገራሉ። ያው አንዳንድ ዶኩመንተሪዎችም አንዳንድ ያው ይናገራሉ። በዛም የተነሳ በወቅቱ ከሰሜን እዝ የእዙ ፖለቲካ መምሪያ ኃላፊ ስሙን አሁን ባላስታውሰውም እና እንዲሁም ደግሞ ሜጀር ጀነራል አበራ አበበ መጥተው መጀመሪያ የኛ አዛዥ ነበር የውቃው ከብዛት ጥራት አለ። ግን ያ ቦታ ላይ ከፍተኛ የሆነ ጦር የነበረበት በ3 ክፍለ ጦር ተሸፍኖ የነበረ 15ኛ ክፍለ ጦር 23ኛ ክፍለ ጦር 19ኛ ተራራ ክፍለ ጦርና 29ኛ ሜካኒክ ብርጌድ ነብሮ ታንከኛ በጣም አለ የሚባል በኢትዮጵያ ውስጥ የሚታወቅ ታንከኛ ሻለቃ ነው። ይሄ በዚህ ተሸፍኖ የነበረው በአንድ ክፍለ ጦር ላይ ብቻ ቀረ። ጠላት እንደሚያሸንፍ አሻጥርም እንዳለ በደንብ ዝናቅ ስለነበረ እኔ በወቅቱ ሬዲዮ ኦፕሬተር ነበርኩኝ። መልእክት ቀበል ነበረ ከናቅፋ ግንባር ወደ አልጌና ግንባር ጠላት በዚህናል ተሽከርካሪ እየመጣ ነው የሚል እንቀበል ነበረ። ያው እንደማይቀርና እንደምንደመሰስ እናቅ ነበር። ምክንያቱም የሚሰማ ሰው አልነበረም። በጣም ትልቅ የሆነ አሻጥር የነበረበት ነው ብዬ ነው የማስበው። አሁን ዛሬ ሳስበው ማለት ነው መጋቢት 10 ከቀኑ 6 ሰዓት ላይ ሻዕቢያ በዛ እልክ ያንን በቀል በዛ በበቀል ተሞልቶ ከቀኑ 6 ሰዓት የዛኔ መጀመሪያ የካቲት 13 ለሌሊት 6 ሰዓት ነበር። አሁን ቀን 6 ሰዓት መጣች እና በጣም እልክ ውስጥ ተጋብቷል። እኛ አሁንም ተመልሰን ቃሩራ ነበር። ከቃሩራ ወዲያውኑ ልቀቁ ተባል። ጉዞ ጀመር። እዛ ያለው ከምሽቱ 12 ሰዓት ክፍለ ጦር ማዘያውን ጠላት ተቆጣጠረው። እኛም ለሊቱ ሙሉ ስንጓዝ አድረን ድርጅት አልጌና ድርጅት ጋር ደረስ። የኔ አዛዥ የነበረው ሻለቃ መሬሳ ረዳም ነፍሳቸውን ይማርና እሳቸውም ነበሩ። እዛ እኛ እሳት ውስጥ በቃ ለካ ጦሩ ለቆ ሄዷል። እኛ እናቅም ከቃሩራ ነው የመጣነው ከሱዳን ጠረፍ ማለት ነው። ያሌለ ነገር በመብረቅ እኛ ላይ ወረደ። ሻለቃም ተመቶ እኔም ተመታሁኝ፣ ግራግሬን ተመታሁኝ። ሬዲዮ እየነበረ እዛው ሬዲዮን ከላይ ላፈትቼ ቁጣ ሻለቃም አይኔ እያየዋቸው ለጠላት እጅ ላለመስጠት እና ተገር ወይ ሞት ብሎ ሽጉጣቸውን ከላያቸው ላይ አውልቀው ነው የጠጡት። በጣም ጀግና ናቸው። ሻለቃ መሬሳ አየር ወለድ ናቸው። እዛ እኔንም አዩኝ፣ ሬዲዮውን ወሰዱ። እኔም አስሬ ነበረ በፋሻ እንደገና አሰሩልኝ። ወደ ሆነ ድንጋይ ስር እዛ ጋር አስቀመጡኝ። እዛ እንግዲህ የመጀመሪያ በጠላት የገባሁት የካቲት 11 1976 ዓመተ ምህረት ነው ማለት ነው። ከተመለሳችሁ በኋላ እንደገና ለውትድርና የተመለመልክበት አጋጣሚ ነበር። ወታደር መሆን ሳይታወቅ እንዴት ሳይታወቅ ቀረ? ወደ አዲስ አበባ መጣሁ። አዲስ አበባ መጥቼ እዚህ ንፋስ ስልክ ከፍተኛ 19 ቀበሌ 57 የሚባል አካባቢ እዛ የርኩ እግሬ ወክ እያልኩ እያለ ያው ጥበቃው ጓድ የሚባል የደርግ ጥበቃ ጓድ ይዞኝ አፈሳ ነው ወደ መጋዘን አላቆም ወደ ቃሊቲ አካባቢ የሆነ ጥጥ ፋብሪካ እዛ አስገቡን። ከ3 ነው ከ4 ቀን በኋላ ወደ ብላቴ ጦር ማሰልጠኛ አየር ወለድ ማሰልጠኛ ማዕከል ገባሁ። ያው አየር ወለድ ስልጠና እንዴት ነበር? አየር ወለድ ከሌላው የእግረኛ ስልጠና ይለያል። አየር ወለድ ማለት እጅግ ከበድ ያለ ስልጠና ነው። ለ3 እግረኛ ወታደር ግዳጅ አይሰጥም። ለ3 የአየር ወለድ ኮማንዶ ግን ግዳጅ ይሰጣል።
ስልጠናው ግፋል ከአንድ አመት ከ6 ወር እስከ 1 አመት ከ8 ወር የሚሰጥ ሲሆን የኮማንዶ ትምህርትና ከአየር ዝላይ የሚሰጥ ትምህርት ነው። ግን ከበድ ያለ ማንኛውም ነገር መፈጸም የሚችል ደፈጣን፣ ወረራን፣ አፈናን ይህንን በብቃት የሚማር ፈንጂን መጥበጥ፣ ማምከን፣ ወረራ አድርጎ አንድን ከተማ ወረራ አድርጎ ዶክመንት ምን የሆነ ነገር ማምጣት፣ አፈና የሆነ ከተማ ገብቶ አፍኖ የሚያመጣ የሚያደርግ በጣም ከበድ ያለ ስልጠናው እጅግ ከባድ፣ አሰልቺ፣ አድካሚ ነበረ። እኔ ግን ይህንን ስልጠና በምወስድበት ጊዜ ምክንያቱም መናገር ስለማልፈልግ ጥሩ ዲሲፕሊን ያለው ወታደር ሆኜ አንዴ ከመጣው ስልጠናን ጨረስኩኝ። እዛም እንድቀር ጥሩ ወታደር ሆኜ እዛ ቀረብኝ። ቆንጆ እጅ ጽሁፍም ስለነበረኝ ብዙዎቹን የሚጻፍ ነገር ፎርም ሞላ ነገር ሞላ ነበረ። ያ ታይቶ እዛው ብላቴ በአሰልጣኝነት ቀረሁኝ። ደብዳቤ መጻፍ አጋጣሚዎች ነበሩ? አዎ እጅ ጽሁፍ ካማረ እንግዲህ አይቀርም። አዎ ደብዳቤ ጽፍ ነበር። በጣም የሚገርም ደብዳቤዎችን ታድሰው ተመልሼ ገብቼ እዛው ብላቴ አግኝቻቸዋለሁ። ከዛ የተላኩልኝ ማለት ነው። ኢቭን እኔም ኤርትራ ሆኜ በ1975 76 የጻፍኩትን እናቴ ጋር ተመልሼ አግኝቻቸዋለሁ ደብዳቤዎችን። እዛም ደግሞ ሌላ እንደዚሁ ከዛ ከተመለስኩ ጊዜ በዛች በትንሽ ጊዜ በጠባብ ጊዜ ለተዋውኳቸው ጓደኛ ነበር፣ ለሷም ጽፍ ነበረ። በጣም የመጽሐፉም ያጻጻፍ ዘይቤም እንትኑ ነበረ። አማርኛም በደንብ ጽፍን ስለነበረ ያንን እንጠቀም ነበረ። ብላቴን ከዛ በኋላ በአሰልጣኝነት እዛው ከተመደብኩ በኋላ ጊዜው ትንሽ አስጨናቂና አስቸጋሪ ስለነበር እዛ በእጩ አሰልጣኝነት ያለ በሙሉ መሳሪያ እንድንታጠቅ ተደረገ። ተማሪዎች ገቡ፣ የዩኒቨርሲቲ ተማሪዎች እንዘምታለን ብለው ፎክሮ መጡ። እዛ ሲመጡ መንግስቱ ኃይለማርያም መጥቶ ጥሩ ትምህርት ቤት እንደው ጥሩ ማሰልጠኛ እናንተ መርጬ እዚህ ዩኒቨርሲቲ ተማሪዎች እንዲገቡ አድርጌያለሁ ብሎን መጥቶን አስተባብሎን ላምኖን ሁሉ ነገር እንትን ብሎ ሄደ። ተማሪዎቹም ገቡ። በ7 ብርጌድ ውስጥ ገቡ። 1 ብርጌድ የሴቶች ብርጌድ ነው፣ 3ኛ ብርጌድ የሚባል ሌላ ወንዶች ነው። ያው ስልጠናውን ጀመሩ። እንደነገሩ ተማሪ በጣም አስቸጋሪ ነው። ከዛ በኋላ ጉዞ ወደ ጉጂ፣ ቦረና፣ አሬሮ ነው እና እስቲ የዛን ቆይታ አንሳልኝ። አዲስ አበባ ትንሽ እንደቆየው ከኔ ጋራ ኤርትራ የቆየ ሰው፣ ከዛም ሌላ ቦታ ወለጋ የቆየ ሰው ከዱር አብዱላህ የሚባል ሰው እዚህ አዲስ አበባ አገኘሁት። እሱ ነገረኝ ያለውን ነገር፣ በዛ በኩል ያለውን ነገር ሁሉ ነገር ሲነግረኝ በቃ እመጣለሁ አልኩት። ስሬፍ የሚባል ያው በቀን 2 ብር ከ50 የሚከፈልበት መስሪያ ቤት ስራ ጀምሬ ነበረ። እሱንም ጥዬ በቃ የግድ ያለኝ እዚህም መቆየት አልችልም፣ በቃ ያለው ጭንቅና እዚህ እንደ ሚዳቆ እንትን እያልኩ ምኖር ብዬ ጉዞዬ ወደ ቦረና፣ በዛ ሰዓት ቦረና የሚባለው ጠቅላላ ቡሌ ሆራ ገባው። ከቡሌ ሆራ ፍንጫዋ ገባው። ከፍንጫዋ ገለባ። ከዛ ጓደኛዬን ትግል ጓደኛዬን ከድር አብዱላሂን አገኘሁት እና እዛ ገባው። ያው እዛም ከደረስኩ በኋላ ከሰው ጋር መግባባት ምንም አልቸገረኝም። የቦረና ማህበረሰብም የጉጂ ማህበረሰብም እጅግ በጣም ነው ያዘኑልኝ። እጅግ እንድሰራም ሁሉን ነገር አመቻችተው ሕክምና ስራ እንድጀምር ሁሉን ነገር አሟልቶ ሰጥቶኝ ሕክምናዬንም ጀመርኩ፣ ትግሌንም ጀመርኩ። በመጽሐፍ ምረቃት ወቅት በርካታ ሰዎች ተገኝተዋል። ያስመረክበት ድባብ እጅግ የሚገርም ነው። እዛ መድረክ ላይ ልጅም ገጠማ አንብባላለች። የምርቃቱ ሁኔታውን ይመስል ነበር? እንዳጠቃላይ በጣም የሚገርም ነገር ምርቃቱ ላይ ሌሎች ማለትም ብዙ የሰራዊት አባላት ጓደኞቼ ያሉ በጦር ሜዳ ከኔ ጋር ያን ሁሉ ስቃይ ያሳለፉ ልጄን ወታደር የነበርኩበትን ነገር በጣም ነው የምነግራትና በጣም ነው ማጫውታት እና ትወዳለች። ሲፈን ግጥም ራሷ ነው በአንድ ቀን ነው በሁለት ቀን ነው ያዘጋጀችው ነው ያላወኩኝም። በዛ ላይ ጓደኞቼ ያሉ በጦር ሜዳ ከኔ ጋር ያን ሁሉ ስቃይ ያሳለፉ እጅግ ነው ይሄ ነው የማይባል አሁንም ለመናገር ብንናገርም እውነት የሚያመስለውን ስቃይ ከኔ ጋር ያሳለፉ ጓደኞቼ ስላሉ
እነኛ ሁሉ አለቀሱ። ብዙ የመከራ ጊዜ ያልፍና መልካም የምንላቸው ጊዜያቶችም ይመጣሉና ያንን ሁሉ አልፈ ይሄን መጽሐፍ ምናልባት በተለያዩ የህይወት ውጣ ውረድ ውስጥ ላሉ ብርታት ይሰንቃል ብዬ አስባለሁና እስቲ በመጨረሻ ማመስገን የምትፈልገው አካል ካለ ድረስ? ይሄን መጽሐፍ ለመጽሐፍ ከኔ ጋር ሲሰቃይ ለነበረው ለአቶ ፉፋ ኢቲቻ እንዲሁም ለዶክተር ሙሉና ሂደቶ ሶስተኛ ደግሞ ያንን ሁሉ አመት ከ20 አመት በላይ ምንም ነገር ለጠላት አሳልፎ ሳይሰጠኝ ተንከባክቦ ደብቆ ላስቀመጠኝ ለቦረና ማህበረሰብም የጉጂ ማህበረሰብም ማመስገን ነው ፈልገው። እነሱ ያን ሁሉ ነገር እጃቸውን ከላይ ለካላላ አድርጎ እንደራሳቸው ሰው ባይዙ ይኖሩ ዛሬ በህይወት ተርፌ ይሄን መጽሐፍ አልጽፍም ነበር። በተለይም ፊንጫዋ፣ አሬሮ፣ ዳዋ፣ ቡርጀጂ፣ መልካሶ ዳላሉት እጅግ በጣም እናመሰግናለን። ሰፊ ጊዜ ሰጥተ ከኛ ጋር ቆይታ ስላረክ በኦቤን ኖርኖ አፍሪካ ተመልካቾች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። ክቡራን ተመልካቾቻችን እየተከታተላችሁት የቆያችሁት የማለፊያ እንግዳን ነበረ። ቆይታ ያደረግነው ከአሉላ በቀለ ጋር ነው። በህይወት ውጣ ውረድ ውስጥ ያሳለፋቸውን በመጽሐፍ መልክ ሰንዶ ቁጭ ያደረገውን ኢጅባታ መጽሐፍ መሰረት በማድረግ ቆይታ አድርገናል። ሳምንት በሌላ እንግዳ የምንመለስ ይሆናል። የሳምንት ሰው ይበለን። ቸር ሰንብቱልን።